ዓለምን ጉድ ባሰኘ መልኩ የቬንዙዌላን ፕሬዝዳንት ይዛ የወጣችበት የ2 ሰዓት ተኩሉ ወራት የተዘጋጀችበት ኦፕሬሽን ሌሊቱ ድቅድቅ ጨለማ ነበር። የካሪቢያን ባህር ሞገድ የቬንዙዌላውን የባህር ዳርቻ በለስላሳው እየገረፈ ለዘመናት የቆየ ሚስጥር የሚያወራ ይመስል ነበር። ከባህሩ ማዶ በደቡብ አሜሪካ እምብርት ላይ በአንድ ወቅት የላቲን አሜሪካ የልብ ምት የነበረችው ዛሬ ግን በአስፈሪ ሁኔታና ስጋት ውስጥ ተውጣ የምትገኘው ቬንዙዌላ ትገኛለች። ካራካስ ዋና ከተማዋ ላይ ሰዓቱ ከሌሊቱ 8 ሰዓት ወይም በሀገሬው ሰዓት አቆጣጠር 2 AM ሌሊት ላይ ነበር። ከተማዋ ጸጥ ረጭ ብላ ነበር ካራካስ። ነገር ግን ከደመናው በላይ ከሰው አይና ከራዳር እይታ ውጪ የዘመናችን እጅግ ዘመናዊ የሆኑ የብረት ንስሮች ክንፋቸውን ዘርግተው እየተምዘገዘጉ ወደ ከተማው መጡ። ይህ ለቬንዙዌላም ሆነ ለዋና ከተማዋ ካራካስ ተራ ምሽት አልነበረም፣ ተራ ሌሊትም አይደለም። ይህ በዋይት ሃውስና በፔንታጎን ኮሪደሮች ውስጥ በከፍተኛ ሚስጥር ለወራት የተጠነሰሰው ኦፕሬሽን አብሶሉት ሪዞሉሽን የተሰኘ ታሪካዊ ዘመቻ የሚፈጸምበት ሌሊት ነበር። ዓላማው አንድና አንድ ነው። አንድም ደም መፋሰስ ሳይመጣ የቬንዙዌላውን ብረት ለበስ መሪ ኒኮላስ ማዱሮ ካሉበት የኮንክሪት ምሽግ ነጥሎና መንጥሮ አውጥቶ ወደ አሜሪካ መውሰድ። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደሚሉት የ63 ዓመቱ ፕሬዝዳንት የት እንደሚገኙ፣ የት እንደሚበሉ፣ የት እንደሚተኙ፣ ምን እንደሚለብሱ፣ የቤት እንስሶቻቸው ጭምር ምን እንደሚመገቡ ክትትል ሲደረግባቸው ቆይቶ ነበር። ማዱሮ በቴሌቪዥን እየወጡ በአሜሪካ ላይ ሲዝቱ፣ ትራምፕን ሲሳደቡ የማይታዩ ይመስላቸው ነበር። እኛ ግን የሚቀምሱትን ስኳር የሚጠጡትን ቡና ሳይቀር የማማሰል ያክል እናውቀው ነበር ብለዋል። እዚያም በታህሳስ ወር መጀመሪያ ኦፕሬሽን አብሶሉት ሪዞሉሽን የሚል ስያሜ የተሰጠው ድብቅ ዘመቻ እቅዱ ተነደፈ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት ያለ ደም መፋሰስ እንዲከወን ተወሰነ። በእቅድ ዝግጅት ውስጥ የተሳተፉ የአሜሪካ ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነት የተጠበቀ ማቆያ ሴፍ ሃውስ አስመስለው እዚያው አሜሪካ ውስጥ በመገንባት ጭምር በምን አይነት ሁኔታ እንዴት ገብተው እንደሚይዙት ለወራት ሲለማመዱ ቆይተዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው የሚስጥራዊ ወታደራዊ ጣልቃ ገብነት በሚስጥር የተያዘ ነበር። ሚስጥር ሲባል ተራ ሚስጥር አይደለም፣ እጅግ ጥብቅ ሚስጥር እንጂ። የሀገሪቱ ኮንግረስ ስለ እቅዱ አስቀድሞ ገለጻ አልተደረገለትም፣ ምክረ ሐሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠሩ ቀናት መጠበቅ ነበረባቸው። በተቻለ ሁኔታ ኦፕሬሽኑ በድንገት ዓለምን ባስደነገጠ ሁኔታ እንዲፈጸም ነበር ፍላጎት የነበረው። ሞስኮ ላይ ሳይሰማ የቻይና ሰላዮችም ሳይደርሱበት እንዴት ይህ ጥብቅ ሚስጥር ወደ ተግባር ይውረድ? ይህ ረጅም ንግግር የጠየቀ ነበር። የሀገሪቱ ከፍተኛ ወታደራዊ መኮንን የሆኑት ጀነራል ዳንኬን ይህ ኦፕሬሽን በገና ወይም በአዲስ ዓመት አካባቢ እንዲፈጸም አስተላልፈውት ነበር ትዕዛዙን። ነገር ግን በአካባቢው ላይ በሚታየው ደመና ምክንያት ለቅኝት ለስለላ አውሮፕላኖችም ሆነ ፕሬዝዳንቱን ለማጓጓዝ ሚስጥራዊውን ኦፕሬሽን ለመፈጸም ዳመናው አመቺ አልነበረም። ፕሬዝዳንት ትራምፕ ኦፕሬሽኑ እንዲጀመር ፈቃድ የሰጠውን ትዕዛዝ ያስተላለፉት በቬንዙዌላ አቆጣጠር ሌሊት ላይ ነበር። ትራምፕ ትዕዛዝ የደረሳቸው የአሜሪካ ወታደሮች በአየር በየብስና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ ብቻ የፈጀ ኦፕሬሽን ፈጸሙ። የኦፕሬሽኑ መጠንና የተከናወነበት ሁኔታ ከዚህ ቀደም በምድር ላይ ታይቶ አይታወቅም በሚባል ደረጃ ነው። በፍሎሪዳን የባህር ጠረፍና በካሪቢያን ባህር ላይ ከቆሙት የአሜሪካ የባህር ኃይል መርከቦች 6 MH-60 ብላክ ሃውክ ሄሊኮፕተሮች ተነሱ። እነዚህ የዘመናዊ ቴክኖሎጂ የተራቀቀባቸው ሄሊኮፕተሮች ተራ ሄሊኮፕተር አይደሉም። ድምጻቸው ከመደበኛው ሄሊኮፕተሮች ቀነስ እንዲል ተደርጎ በጥንቃቄ የተሰሩ ናቸው። እነዚህ ሄሊኮፕተሮች ልክ እንደ ሌሊት ወፍ በጨለማ ውስጥ የሚርመሰመሱ የሞት ጥላዎች ናቸው። ውስጣቸው የያዙት ተሳፋሪዎች የአሜሪካ ወታደራዊ ሳይንስ ጥግ የሆኑት ስህተት የሚባል ነገር በመዝገበ ቃላታቸው ውስጥ